በጣም የምትወዱት ታናሽ ወንድማችሁ ሊሆን ይችላል ወይ ልጃችሁ፣ ብቻ ብዙ ነገር ያረጋችሁለት ልትሞቱለት የምትዘጋጁት በጣም የምንወደው ሰው የሆነ ሰው አለ አይደል? ህይወታችን ላይ ሁላችን ቫልዩ የምናደርገው ሰው አለ። አብረነው ከጎኑ ለመሆን የምንጠራው ሰው። ያ ሰው ድንገት ሌላ ሰው ጋር ሄዶ እኔ እኮ ብቸኛ ነኝ እንደው ማንም የለኝም ሲል ብትሰሙት ትንሽ ቅር አይላችሁ? እኔስ አትሉም ወይ? ይከፋል አይደል? ስለዚህ በየትኛውም መንገድ ሰው ብቸኛ ነኝ፣ የሚረዳኝ ሰው የለም፣ የማወራው ሰው የለም ብሎ ማዘን አይችልም። ምክንያቱም ማን ስላለ እግዚአብሔር ያዘጋጃል። አትጨነቅ። አንዳንድ ጊዜ አይምሯችን ያስጨንቀናል። ምንድን ነው የሚውጠኝ? አሁን ካለበት ነገር እንዴት ነው የምወጣው? እሺ የነገውን ቤት ኪራይ እንዴት ነው ማድረገው? እሺ ይሄን ትምህርት፣ ይሄን ጤና፣ የቤተሰቤን ነገር አሁን ቆመን ማድረግ የማንችለው ምንም ነገር ልናደርግበት የማንችላቸው ነገሮች አይምሯችን ያስጨንቀናል። ሴጣን መጥቶ ያስጨንቀናል። በዛው ልክ ሰዎች አይፈቱንም። ስራ ፈተን ቁጭ ብለን እሺ ምን አሰብሽ ይሉናል አይደል? ይመጡን እያሰብን እኮ አይደል? እንደው ምን አስበሃል? እስኪ እንደው ምን ልታረግ አሰብ? ሌላ ህመም ማለት ነው። ኮርኒስ እያየ ቁጭ ብሎ የነገውን ህይወቱን ገና እየቀመረ እኮ ኢማጂን እያደረገ የሚጨነቅ በጣም ብሷል። እንዴት ነው መሆነው? ኪስ ውስጥ ምንም የለም፣ ፊት ለፊት የሆነ ነገር ይጠይቀናል። ለእነዚህ አይነት አስጨናቂ ጥያቄዎች አፍ የሚያስይዝ መልሳችን እግዚአብሔር ያውቃል ማለት ነው። ያውቃል። ለካ የእግዚአብሔርን ትእዛዝ ከመጣስ በገዛ አባት መታረድ ይቀላል። የእግዚአብሔርን ትእዛዝ ከመተው ለካ የገዛ ልጅን ማረድ ይቀላል። እና ሮሜ 7:19 ቅዱስ ጳውሎስ ምን አለ? የምወደውን በጎ ነገር አላደርግም፣ የማልወደውን ክፉ ነገር ግን አደርጋለሁ። ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል? ሁላችንም የሆነ ማድረግ የምንፈልገው ልንሆነው የምንፈልገው የሆነ ማንነት አለ አይደል? ግን ያቃተን በየቀኑ ማድረግ የምንፈልገው በየቀኑ መሆን የምንፈልገው በየቀኑ ማሳካት የምንፈልገው የሆነ መድረስ የምንፈልግበት የሆነ ጊዜ የሆነ ቦታ አለ፣ የሆነ ሁኔታ አለ። ግን አቅቶናል። የምንወደው በጎ ነገር ቤተሰቦቻችን ማኩራት እንፈልጋለን፣ ስራ መያዝ እንፈልጋለን፣ ጥሩ ደሞዝ እንዲኖር እንፈልጋለን። ከዛ ዘለን ደግሞ ለነፍሳችን ጸሎተኛ መሆን፣ በተለይ ንስሐ የሚገባ ስጋ ወደሙ የሚቀበል ሰላማዊ ከሰው የማይጣላ ብዙ ዝርዝር አለ መሆን እንፈልገው፣ ግን አቅቶናል። ዛሬ ብዙ ወጣቶች ራሳቸውን የሚያጠፉት እኮ እንደምናስበው የሆነ ነገር ስላልተሳካላቸው ይመስላችሁ? የሆነ አልላቀቅ ያለ ክፉ ምግባር ስላለን ህይወታችን ላይ እንዲህ ሆኖ ከመኖር መሞት ይሻላል ያስባለን። ወደ እግዚአብሔር ቤት እንዳንገባ ያሳፈረን ነጠላ ለማድረግ ማታ ያንን ኃጢአት አድርገን ነው ጠዋት የለመድናትን ውዳሴ ማርያም ልናደርግ ስንል ምን አይነት ቃል ይመጣ? አታፍሪም አይደል? አታፍርም? ምንም እንዳላረገ ሰው አይንህን በጨዋት በእግዚአብሔር ፊት ይለናል። ያንን ኃጢአት አድርገን ያማረረን ማለት እና ይሄንን የምትወደውን እንደ ልጅ ስትንከባከበው አብረው የኖርከውን ይስሐቅ የተባለውን ኃጢአትህን እግዚአብሔር ምን በልልኝ ይላል። ከኔ ጋር ናችሁ? ምን በልልኝ? ሰዋልኝ ይላል። ተውልኝ። ከቅድስና ህይወት ከቤተክርስቲያን ህይወት መለየት እኮ መሞት እኮ በቁም መኖር አይደለም። እውነት መሞት እኮ። ይሄን የተረዳ ሰው መንገድ ይጀምራል። ቢያንስ ይሁን እግዚአብሔር ቢወድና ቢፈቅድ በአንዲት ርዕሰ ጉዳይ ላይ እንነጋገራለን። በእኔና በእናንተ መሀል የሚኖረው ልዩነት እኔ ቆሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። የሚያስተምር ማን ነው? እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሁንልን። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ላይ የሚገኘውን ቃል አንስተን እንነጋገራለን። ከኔ ጋር ትላላችሁ። የምትወደውን ሁላችሁም በሉ፣ የምትወደውን አንድ ልጅህን ይስሐቅን ሰዋልኝ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አስቀድሜ ክፍለ ንባቡን አነብላችኋለሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ወይ? አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱም ሎሌዎቹና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሶስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱ እሳቱና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገሩ። አባቴ ሆይ አለ። እርሱም እነሆ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለው።
አብርሃም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለውን ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትንም ረበረበ። ልጁን ይስሐቅን አስሮ በመሰዊያው እንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋን አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አንድ ልጅህ ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆን ካሁን አውቄአለሁ አለ። ስለ ቃሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ ስለ አብርሃም እንዲህ ነው ተብሎ መናገር ሁላችንም ስለምናውቀው ማለት ነው። አብርሃም በጣም ታላቅ የእምነት አባት ነው። ሰምቶት አይቶት የማያውቀውን እግዚአብሔር የሚባለውን አምላክ በራእይ ተገልጦ ይኖርበት ከነበረው ጣዖት ይመለክበት እግዚአብሔር የማይታወቅበት ከነበረው ቦታ ማንንም ሳያስፈቅድ ማንንም ሳይሰናበት እናት አባቴ ንብረቴ ሳይል ሁሉን ጥሎ ተከትሎ የወጣ ሰው እንደሆነ ታውቃላችሁ። አብርሃም ታላቅ የእምነት አባት የሚባለው እግዚአብሔርን በባዶ በማመኑ ምንም አይነት ማረጋገጫ አለመፈለጉ እና ከወጣ በኋላ ነው እግዚአብሔር አብርሃምን የባረከው ቃል የገባለት ሁልጊዜ አብሬ እሆናለሁ ካንተ አልለይም ያለው። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ በሄድክበት ሁሉ ካንተ ጋር እሆናለሁ፣ ታላቅ ሕዝብም አደርግሃለሁ ብሎ ቃል የገባለት ከወጣ በኋላ እንጂ ማረጋገጫ ሰጥቶት አይደለም። አብርሃም እግዚአብሔርን ተከትሎ ወጣ። እሱን ከወጣ በኋላ ነው የተባረከው። ከእግዚአብሔር ጋር በመሆን ሊያገኙ የሚችለውን ጥቅም አውቆ ጠንቅቆ አረጋግጦ የወጣ ሰው አይደለም አብርሃም። እንዲሁ በባዶ እግዚአብሔርን ያመነ ሰው ታውቃላችሁ። ሳራ የምትባል ሚስት ነበረችው። ሁለቱም መውለድ አይችሉም ነበር። ሁሉም አላቸው፣ ባለጸጋ ናቸው። አንድ የጎደላቸው በጣም የሚናፍቁት ግን ልጅ ነበር። ይህንን ከ100 ዓመት በኋላ አብርሃም በትዕግስት ከጠበቀ በኋላ እግዚአብሔር ቃል ገብቶ አንድ ወንድ ልጅ ሰጣቸው። ማን ይባላል? እሱ ይስሐቅ ይባላል። እንግዲህ አብርሃም ይህንን ልጁ አጣጥሞ አይቶ አሳድጎ ሳይጨርስ ገና በደንብ ወደ ውስጡ አስገብቶት ገና ክብሩን አይቶ ድሮ ሳይጨርስ የልጅ ልጁን አይቶ ሳይጨርስ ገና በለጋ እድሜው አብርሃም እግዚአብሔር አብርሃምን ወደ አንድ ተራራ ጠራው። አሁን የነገርኳችሁን ቃል አለው ማለት ነው። የምትወደውን አንድ ልጅን ይስሐቅን እንበልልኝ ሰዋልኝ። ቃላቱ አረፍተ ነገሩ ራሱ በጣም የሚያምነው አስቀድሞ የምትወደውን ብሎ እንደሚወደው አሳሰበው። ከዛ ስንት ልጅ ለዛውም ኖሮት የማያውቀውን እኮ ልጅ ኖሮት አያውቅ። እሱንም አንድ ቀን ሳራ አስጨንቀው ከአጋር ውለድ ብላ የወለደችው እሱንም እግዚአብሔር የኔ ልጅ አይደለም ብሎ ከቤት አስወጡበታል። የምትወደውን ስንት ልጅ ከዛ ስሙን ጠራበት። ማን ብሎ? መጨረሻው ግን ደስ አይል። ምን በልልኝ ነው? ሰዋልኝ ነው። በጣም የሚያስደንቀው ነገር ይኸውላችሁ አብርሃም ከኦሪት ዘፍጥረት ምዕራፍ 22 በፊት ያሉትን ቦታዎች ብታዩ ከእግዚአብሔር ጋር ብዙ ቦታ ኮንቨርሴሽን አድርገዋል፣ ተነጋግረዋል። ብዙ ነገር መልሶለት ያውቃል። እና እንደው እዚህ ጋር ምንም ነገር አልተናገርም። ማንሳት የሚችላቸው እንደ ሰው እንኳን ሎጂካሊ እግዚአብሔር ፊት ማንሳት የሚችላቸው መጠየቅ የሚችላቸው ጥያቄዎች ነበሩ። የመጀመሪያው ነገር አምኜ ከካራን ስወጣ ታላቅ ሕዝብ ምን እልሃለሁ ብሎት ነበር አይደል? ዘርህን አበዛለሁ ብሎት ነበር። ዘር ያለ ልጅ ይበዛል? ከኔ ጋር ናችሁ? ዘር ያለ ልጅ ይበዛል ወይ? አይበዛም። አምላክ ነህ፣ ቃል ገብተህልኛል። ይህንን ቃል ኪዳንህን በምን ልትፈጽም ነው? ይሄን ልጄን ከወሰድክልኝ አበዛልሃለሁ ያልከውን ያንን ዘሬን ታላቅ ሕዝብ አድርጋለሁ ያልከኝ እኔን እንዴት ልታደርገኝ ነው ብሎ መጠየቅ ይችል ነበር። ይህንንም አልጠይቅም። ሁለተኛ ብዙ ልሰዋልህ የምችላቸው ነገሮች አሉ። ብዙ ከብቶች፣ ግመሎች፣ ብዙ ሀብት አለኝ። ራሴን እንኳን ልሰዋልህ ዝግጁ ነኝ። አንድ ሮጦ ያልጠገበ ልጅ መሰዋት ለምን አስፈለገ ብሎ መጠየቅ ይችላል። መከራከር እኮ አይደለም፣ እንደው ለምን ማለት ይችል ነበር። ይህንንም አላለም። ሶስተኛው እና ዋነኛው ነገር ይሄ ልጅ የአብርሃምም እና የማን ነው? የሳራ መብቷ አላት አይደል? እስከወለደችው ድረስ ማለት መቼም እሺ እንደማትለው ያውቃል። የእናት አንጀት ስለሆነ እንደምታጠራጥረው እንደምትፈትነው አብርሃም ያውቃል። ስለዚህ ለእኔው እንደነገርከኝ ሳራን ይዣት እመጣለሁ፣ ለእሷ ምን በላት ማለት ይችል ነበር። አብርሃም አንድ ቃል አልተነፈሰም። ወደ ቤቱ ገብቶ ተኛ። ቅድም እንዳነበብኩላችሁ በማለዳም ተነስቶ ይላል። በምን ተነስቶ? በማለዳ የተነሳው እንደኛ ቁርስ ለመብላት ወይ ደግሞ ደሞዝ የሚያገኝበትን የሆነ ስራ ለመሄድ አይደለም፣ ልጁን ለመሰዋት ነው። በማለዳ የተነሳው ሬሳ እንኳን የኖረበት ቤት ነው። ትንሽ ይቆይም የነበረው አብሮን ይሰማ የነበረው ማን ነበር? እግዚአብሔር ነበር። አያችሁ፣ ሰው ብቻውን ሆኖ አያውቅ። ሰው ብቻውን ሆኖ አያውቅ። እኛ አሁን ለምሳሌ ብቸኝነት ስሜት ሲሰማን እግዚአብሔር ምን የሚሰማው ይመስላችኋል? ምሳሌ ልስጣችሁ። በጣም የምትወዱት ታናሽ ወንድማችሁ ሊሆን ይችላል ወይ ልጃችሁ፣ ብቻ ብዙ ነገር ያደረጋችሁለት
ልትሞቱለት የምትዘጋጁት በጣም የምንወደው ሰው የሆነ ሰው አለ አይደል? ህይወታችን ላይ ሁላችን ቫልዩ የምናደርገው ሰው አለ። አብረነው ከጎኑ ለመሆን የምንጠራው ሰው። ያ ሰው ድንገት ሌላ ሰው ጋር ሄዶ እኔ እኮ ብቸኛ ነኝ እንደው ማንም የለኝም ሲል ብትሰሙት ትንሽ ቅር አይላችሁ? እኔስ አትሉም ወይ? አዎ ይከፋል አይደል? አዎ የሚያዝኑ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው ይጽናናሉና የሚለውን ሲተረጉም የመጀመሪያው የማይገባ ሐዘንና የሚገባ ሐዘን አለ ብሎ የማይገባ ሐዘን ላይ እናት አባት የለኝም ሞቶብኛል ብሎ ከመጠን ያለፈ ሐዘን አያስፈልግም። ምክንያቱም እንደ እናት እንደ አባት ቅድስት ሥላሴ ያሉና ወዳጅ ዘመድ የለኝም የሚረዳኝ የለኝም አጠገቤ ማንም የለም ብለን እንዳናዝን መላእክት ቅዱሳን ከኛ ጋር ናቸውና እምወርሰው ርስት ጉልት ንብረት የለኝም ከተባለን እግዚአብሔር ማንን አዘጋጅቶልናል? መንግስተ ሰማያትን አዘጋጅቶልናል። ስለዚህ በየትኛውም መንገድ ሰው ብቸኛ ነኝ የሚረዳኝ ሰው የለም የማወራው ሰው የለም ብሎ ማዘን አይችልም። ምክንያቱም ማን ስላለ? እግዚአብሔር ስላለ ማለት እግዚአብሔር ሁሌም ስላለ ማንም እንደሌለን ሲሰማን ከልጅነታችን እንደው ከሁለታችን ጀምሮ አብሮን የነበረው ጠባቂ መላካችን ምን እንደሚሰማው ግን የእግዚአብሔርን መኖር መካድ ነው ብቸኝነት ማለት። ብቻዬን ነኝ ማለት ሰው ብቻውን ሆኖ ያውቅ። በእነዚህ የህመም ቀናት እግዚአብሔር አብርሃምን ሳይለየው ልቡ ከብዶበት ከእግዚአብሔር ጋር ቀኑን ጨረሱ። የማይደርስ ቀን የለም። የተራራው ጫፍ ላይ ደረሱ። ልክ ሲደርሱ አብርሃም እንጨቱን አወረደና ይስሐቅን አሸከመ። ሎሌዎቹም እንዳላቸው ታውቃላችሁ፣ እኔና ልጄ ለእግዚአብሔር መስዋዕት አድርገን እንመለሳለን አለ። እንደ አብርሃም ሐሳብ ከሆነ እንደ ታሪኩ አካሄድ ከሆነ እመለሳለሁ ነው እንመለሳለን ነው ማለት የነበረበት አይደለ? ብቻውን ስለሚመለስ ይስሐቅን እዛው ስለሚሰው ቅዱስ ዮሐንስ አፈወርቅ ይሄንን ሲተረጉም ምን ይላል መሰላችሁ? አብርሃም የመጨረሻው ቀጣ ድረስ ደርሶ ራሱ እግዚአብሔርን ያምኑ ነበር። ወይ ልጄን ሰውቼው አስነስቶ ይሰጠኛል ወይ ሌላ ልጅ ይሰጠኛል እንጂ ብቻዬን አልመለስም ብሎ ያምን ነበር። አንዳንድ ጊዜ እኮ ነገሮች ሲጎሉ እስኪ ምናልባት እግዚአብሔር ለፈተና ይሆን ያመጣው ምናምን እንላለን አይደል? ግን ሲረዝም ቀኑ ሲሄድ ወደ መጨረሻ አካባቢ ሲደርስ ደግሞ ውስጣችን ይፈራል። አብርሃም የተራራው ጫፍ ስር ደርሶ አልተጠራጠረም። ደርሶ እኮ ነው ታች። አይቹ እግዚአብሔር ለካ በዜሮ የሚታመን አምላክ ነው። ሁሉ ነገር በፈረሰበት ጊዜ ወድቆ በቃ አልቋል የተባለ ነገር መጀመር የሚችል አምላክ እንደሆነ አብርሃም ያውቃል። ከብዙ ነገር እንደወጣው ያውቃል። ከሱ ፊት ያለው ምስክር ነው፣ ታሪኩ ምስክር ነው። እና ያምነው ነበር ተራራው ስር ጫፍ ድረስ ደርሶ ራሱ ይላል ቅዱስ ዮሐንስ አፈወርቅ። እና ተራራውን መውጣት ጀመሩ። ምስኪኑ ይስሐቅ ምንም የማያውቅም የሚሰዋበትን እንጨት ተሸክሞ የሞሪያምን ተራራ መውጣት ጀመሩ። ጸጥታ ሰፍኗል። ድንገት ይስሐቅ አባቴ ሆይ አለ። አቤት ልጄ፣ እሳቱና እንጨቱ ይኸው አለ፣ የመሰዊያው በግ ግን ወዴት ነው አለ። አያስደነግጥም? ይሄ ጥያቄ ለአብርሃም እንዴት እንደሚያስደነግጠው እንዴት ክውል ሊያደርገው እንደሚችል አስብ። ይስሐቅ ብዙ ጊዜ ከአብርሃም ጋር ለእግዚአብሔር መስዋዕት አቅርበው ያውቃሉ። እንጨቱ አለ፣ እሳቱ አለ፣ ግን ምን ጎሏል? አዎ በግ የለም፣ የሚሰዋው ነገር የለም። እና የት ነው ያለው አለ። እንግዲህ አንዳንድ ጊዜ ህፃናት የሚጠይቁት ጥያቄ በጣም ያስደነግጣል አይደል? እንደሆነ ቤት ውስጥ ለቅሶ ተፈጥሮ እንደሆነ ሰው ጎሎ እማዬስ አባዬስ ሲሉ ማለት ነው። ያን ሰው የት ነው አምጡልኝ ብለው ሲጠይቁ ያለው ጭንቀት በጣም የሚያስጨንቅ ጥያቄ ለአብርሃም። የአብርሃም መልስ ግን እጅግ በጣም ጥበብ የተሞላ ነበር። ልጄ ከኔ ጋር በሉ እስኪ ልጄ በሉ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል። አትጨነቅ። አንዳንድ ጊዜ አይምሮአችን ያስጨንቀናል። ምንድን ነው የሚውጠኝ? አሁን ካለሁበት ነገር እንዴት ነው የምወጣው? እሺ የነገውን ቤት ኪራይ እንዴት ነው የማደርገው? እሺ ይሄን ትምህርት፣ ይሄን ጤና፣ የቤተሰቤን ነገር አሁን ቆመን ማድረግ የማንችለው ምንም ነገር ልናደርግበት የማንችላቸው ነገሮች አይምሮአችን ያስጨንቀናል። ሴጣን መጥቶ ያስጨንቀናል። በዛው ልክ ሰዎች አይፈቱንም። ስራ ፈተን ቁጭ ብለን እሺ ምን አሰብሽ ይሉናል አይደል? ይመጡን እያሰብን እኮ አይደል? እንደው ምን አስበሃል እስኪ እንደው ምን ልታረግ አሰብ። ሌላ ህመም ማለት ነው። ኮርኒስ እያየ ቁጭ ብሎ የነገውን ህይወቱን ገና እየቀመረ እኮ ኢማጂን እያደረገ የሚጨነቅ በጣም ብሷል። እንዴት ነው መሆነው? ኪስ ውስጥ ምንም የለም፣ ፊት ለፊት የሆነ ነገር ይጠይቀናል። ለእነዚህ አይነት አስጨናቂ ጥያቄዎች አፍ የሚያስይዝ መልሳችን እግዚአብሔር ያውቃል ማለት ነው። ያውቃል አያውቅም? እስኪ እግዚአብሔር ያውቃል በሉ። ያውቃል። አትጨነቅ ልጄ። በግ የሚባል ነገር አጠገባቸው የለም እኮ ግን ያዘጋጃል። እግዚአብሔር ምን ይላል? ያዘጋጃል። ስለምትበሉት ስለምትጠጡትና ስለምትለብሱት ነገር ምን አትበሉ ነው። አትጨነቁ እና ለእግዚአብሔርን መተው የመሰለ ነገር የለም። በተለይ ደግሞ እኛ የእኛን ድርሻ አድርገን ጨርሰን እኛ ምንም ማድረግ በማንችልባቸው ሁኔታዎች ውስጥ የማን እጅ ይካተትበት? የእግዚአብሔር ነው። ምክንያቱም እሱ ስለሚያውቅ
የተናገረውን ቃል ስለሚፈጽም ስለሚያበላን ስለሚያጠጣን ማለት ነው። እና መስዋዕቱን እግዚአብሔር ያዘጋጃል አሉ። መጨረሻ ላይ ደረሱ እና ትርጓሜያችን ስታነቡት ኦሪት ዘፍጥረት ምዕራፍ 22 ላይ ትርጓሜው ስታነቡት ይስሐቅ ገባው ይላል። መስዋዕቱ ማን እንደሆነ ራሱ እንደሆነ ገባው። በጣም ልጅ ነው ይስሐቅ እንግዲህ አስተውሉ። እና ምን እንዳለው ታውቃላችሁ? አባቴ ሆይ አለ ድንገት እንግዲህ መስዋዕቱ እኔ ነኝ መሰለኝ እና እንደው ድንገት ልትሰዋኝ ቢላን አንስተ እየተወራጨው አስቸግሬ እጅህን እንዳልቆርጥ እሰረኝ ያለው። እየሰማችሁኝ ነው? ይህን ያለው አንድ ልጅ ነው። ተወራጭቼ እንደው ድንገት ተወራጭቼ እጅህን ላስቆርጥ እችላለሁና ሰረኝ። ሊታረድ እኮ ነው። ደግሞ ምን እንዳለው ታውቃላችሁ? የልጅ አይን ያሳሳልና አይኔን አይተህ እንዳትራራልኝ፣ ራርተህ ከተውከኝ ከማን ጋር ልትጣላ ነው? ከማን ጋር? አዎ ከእግዚአብሔር ጋር ከምትጣላ ደግሞ እኔን ብታርደኝ ይሻላል። አሁን ዛሬ እናቶች የዝክር ዳቦ ሲቆርስ ታውቃላችኋል? ተገልብጦ እና በወዲህ ገልብጠኝ አሉ፣ አይኔንም ሰረኝ አሉ። ለካ የእግዚአብሔርን ትእዛዝ ከመጣስ በገዛ አባት መታረድ ይቀላል። የእግዚአብሔርን ትእዛዝ ከመተው ለካ የገዛ ልጅን ማረድ ይቀላል። አስቡት ይስሐቅ እንዲህ አባዬ ምን አረኩ? በየትኛው ኃጢአቴ ነው ገና ሮጬ ሳልጠግብ ቢላ የምታነስብኝ? ለዛውም አንተ አባቴ ቢለው ኖሮ እንዲጸጸት ቢያደርገው ቢፈትነው ኖሮ አስቡ። ግን አባትና ልጅ ለእግዚአብሔር ትእዛዝ ብለው እርስ በርስ ተባበሩ። አሁን አንድ ጥያቄ ልጠይቃችሁ። አብርሃም ይስሐቅን ሰውቶታል አልሰዋውም? ታሪኩ መጨረሻውን አንብቤላችኋለሁ አይደል? ይቅርታ፣ አብርሃም ይስሐቅን ሰውቶታል አልሰዋውም? ሰውቶታል። ኤፍሬም ሶርያዊ በልቡ እሺ ያለ ሰዓት በማለዳ ተነስቶ መንገድ የጀመረ ጊዜ አብርሃም ይስሐቅን ሰውቶታል። ያኔ ተቀብሎታል ስጦታውን። ከዚህ ታሪክ የምንማረው ምንድን ነው? ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም የዚህ የአብርሃም ተግባር ይሄ የአብርሃም ተግባር እኛ ለእግዚአብሔር ብለን ክፉ ነገራችን መሰዋት ላቃተን ለእኛ ተግሳጽ ነው ይላል። ምናችንን? ክፉ ነገራችንን። አብርሃም በምድር ከእግዚአብሔር በታች የሚወደው ማንን ነው? ማንን ነው? ይስሐቅን ነው። ሌላ ምን አለው? ሁሉን ቢያጣ አይቀለውም ይስሐቅን ከሚያጣ። ዝግጁ ነበር። ልጅ ኖሮ አንተ ራስን ረድልኝ ቢለው ዝግጁ ነበር። አብርሃም ምን ያክል ይስሐቅን ቢወደው ግን ከእግዚአብሔር በላይ አይወደው። እየሰማችሁኝ ነው? አይወደው። እና ሮሜ 7:19 ላይ ቅዱስ ጳውሎስ ምን አለ? የምወደውን በጎ ነገር አላደርግም፣ የማልወደውን ክፉ ነገር ግን አደርጋለሁ። ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል? ሁላችንም የሆነ ማድረግ የምንፈልገው ልንሆነው የምንፈልገው የሆነ ማንነት አለ አይደል? ግን ያቃተ በየቀኑ ማድረግ የምንፈልገው በየቀኑ መሆን የምንፈልገው በየቀኑ ማሳካት የምንፈልገው የሆነ መድረስ የምንፈልግበት የሆነ ጊዜ የሆነ ቦታ አለ፣ የሆነ ሁኔታ አለ። ግን አቅቶናል። የምንወደው በጎ ነገር ቤተሰቦቻችን ማኩራት እንፈልጋለን፣ ስራ መያዝ እንፈልጋለን፣ ጥሩ ደሞዝ እንዲኖረን እንፈልጋለን። ከዛ ዘለን ደግሞ ለነፍሳችን ጸሎተኛ መሆን፣ በተለይ ንስሐ የሚገባ ስጋ ወደሙ የሚቀበል ሰላማዊ ከሰው የማይጣላ ብዙ ዝርዝር አለ መሆን እንፈልገው። ግን አቅቶናል። በዚህ ብቻ ቢተወን እኮ መልካም ነበር። የሆነ ደግሞ ማድረግ ሳንፈልግ የምናደርገው ነገር የለም? እናንተ ጋር የለም መሰለኝ? አለ። መተው እየፈለግን የምናደርገው ከዛሬ ጀምሮ አልመለስበትም እያለን ይሄ መጨረሻዬ ነው እያለን ስንሳል፣ አንዴ ስንጣመቅ፣ አንዴ ንስሐ ስንገባ፣ ተው ነው ስንል ተመልሰን ስናደርገው አላረገውም እያለን ቃል ስንገባ ስንገዘት ራሳችን እያደረግነው እናገኘዋለን። አንዳንድ ጊዜ ግራ ገብቷችሁ ያውቅ? ማን የትኛው እኔ ነው ይሄንን ነገር የሚያደርገው? የሆነው እኔነቴ ይሄንን ኃጢአት ይጠላዋል፣ የሆነው እኔነቴ ደግሞ መጥቶ ሲሰራ ይዋሉ እና እኔ የትኛው ነኝ ብላችሁ አታውቁ? ግራ የሚያጋባ ማለት ነው። አንዳንድ ጊዜ ህልም የሚመስል መቼ መተን እያደረግን ራሳችን እንዳገኘነው አናውቅም። ልክ አድርገነው ስንጨርስ ያንን ኃጢአት ልባችን የሚቃጠልብን ምን ስሰራ ነው እዚህ የተገኘሁት? ያን ሁሉ ነገር ብዬ ትንሽ ከፍ ስንል ድጋሚ የሚጥለን፣ ትንሽ ሄደን ስንል ድጋሚ የሚስበን ማለት ነው። ያማረረን ህይወታችን ሞት እንዲል ያደረገው። እንዲህ ሆኖ ከመኖርማ መሞት ይሻላል። ዛሬ ብዙ ወጣቶች ራሳቸውን የሚያጠፉት እኮ እንደምናስበው የሆነ ነገር ስላልተሳካላቸው ይመስላችሁ? የሆነ አልላቀቅ ያለ ክፉ ምግባር ስላለን ህይወታችን ላይ እንዲህ ሆኖ ከመኖር መሞት ይሻላል ያስባለን። ወደ እግዚአብሔር ቤት እንዳንገባ ያሳፈረን ነጠላ ለማድረግ ማታ ያንን ኃጢአት አድርገነው ጠዋት የለመድናትን ውዳሴ ማርያም ልናደርግ ስንል ምን አይነት ቃል ይመጣ? አታፍሪ አይደል?
አታፍርም? ምንም እንዳላረገ ሰው አይንህን በጨዋት በእግዚአብሔር ፊት ይለናል። ያንን ኃጢአት አድርገህ ያማረረን ማለት እና ይሄንን የምትወደውን እንደ ልጅ ስትንከባከበው አብረው የኖርከውን ይስሐቅ የተባለውን ኃጢአትህን እግዚአብሔር ምን በልልኝ ይላል። ከኔ ጋር ናችሁ? ምን በልልኝ? ሰዋልኝ ይላል። ተውልኝ። ብዙዎቻችን ለእግዚአብሔር ብለን መተው ያቃተን ብዙ ነገር አለ። ለእግዚአብሔር ብለን ኃጢአት ብቻ እኮ ላይሆን ይችላል የማይመስለን ማለት ነው። በነገራችን ላይ ከእግዚአብሔር የሚያርቅ ነገር ሁሉ መልካም እንኳን ቢሆን ክፉ። እግዚአብሔርን ከተካ እግዚአብሔርን ጊዜ ከተካ ክፉ እና ብዙ ቦታ ተምረናል። ምን ማድረግ እንዳለብን እኮ ተነግሮናል። ለምን ማድረግ እንዳለብን ተነግሮናል። ግን እንዴት እንደሆነ ነው ማናውቀው። ንስሐ ግቡ፣ ሥጋው ደሙ ተቀበሉ ይባላል። ከዚህ ከክፉ ልማድ ከኃጢአት ተላቀቁ፣ ለእግዚአብሔር ብላችሁ መተው ካቃታችሁ ነገር ውጡ ይባላል። ግን እንዴት ነው ምን ተወው? ባለችን ትንሽ ደቂቃ 3 ነገሮችን ነጥቦችን አይተን እንለያያለን። እግዚአብሔር ከኛ ጋር ይሁን። የመጀመሪያው ነገር ይስሐቅን መለየት ነው፣ ማወቅ። ለእግዚአብሔር ብዬ መተው ያቃተኝ አንድ ነገር ምንድን ነው? የሚገርማችሁ ደግሞ አንድ ነገር እኮ ስፔሲፊክሊ አንድ ነገር የምንቸገርበት። አንዳንዴ ሌላ ሰው የሚፈተንበትን ነገር እኛ ጎበዝ ሆነን ቀንታችሁ አታውቁም? እንደው ያንተ ፈተና ቢሆን ብለን ማለት ግን ለነሱ ቀላል ሊሆን ይችላል፣ ለኛ ከባድ የሆነ ነገር ደግሞ አለ። ሁሉም ሰው እንደያቀሙ ነው የሚፈተነው እና መለየት እንደው እስኪ አንድ ቀን ቁጭ ብለን ለእግዚአብሔር ብዬ መተው ያቃተኝ ነገር ምንድን ነው? ይስሐቅን መለየት። አንዳንዶቻችን ሰው ነው የሆነ አብሮን ኃጢአት የሚሰራ የሚያሰራን የሆኑ ጓደኞች የሆነ እጮኛ አለ በዝሙት እንድንወድቅ የሚያደርገን ወደማይሆን ቦታ ይዞን የሚሄደን ግን መተው ያቃተን የሆነ ሰው አለ። ለእግዚአብሔር ብለን በሼም አብረን ነው የምንሆነው ጥሩ እንዳልሆነ እየገባን ግን መተው ያቃተን ሰው ነው። ለብዙዎቻችን ገንዘብ ነው። እግዚአብሔር መሀል ቢገባ እንኳን የማንሰማው በገንዘብ ጉዳይ ነው። ብዙዎቻችን እድሉን ስላላገኘን ነው። እኛ የገንዘብ ፍላጎታችን ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው እንችላለን ወይ? አሁን በዚህ ሰዓት ይሄን ቃል እግዚአብሔር የምንማርበት ሰዓት ኢን ሚሊየንስ የምናገኝበት በጣም ብዙ የምንመኘውን አይነት ፋንሲ ህይወት የምናገኝበት እድል ቢሆን ኖሮ እዚች ወንበር ላይ ማን ይኖር ነበር? አቅሙ አለኝ ወይ? ያን በጣም አቺቭ ለማድረግ ዛሬ እኮ ሰክሰስፉል መሆን ማለት ስኬታማ መሆን ማለት እኮ በጣም ውድ የሆነ ህይወት መኖር ማለት እኮ ነው አይደል? ስኬት የተለካበትን መንገድ ታውቁታላችሁ። ይህንን ለእግዚአብሔር ብዬ መተው እችላለሁ ወይ? አንዳንዶቻችን የእንጀራ ጉዳይ ነው ብለን የምንሰራው ኃጢአት የለም። ምን ላርግሽ እግዚአብሔርም ይረዳኛል እኮ ምናምን የሚሉ ሰዎች አታውቁ? ታው ይሄ ስራ ኃጢአት ነው ሲባሉ የምን ጉዳይ ነው? የምን ጉዳይ ነው? እንጀራችን እኮ ክርስቶስ እኮ ስለሰራን የበላን ይመስለናል እኮ እኛ አይደል? ወተን ስለገባን ይመስላችኋል? እውነት የቤት ኪራይ ምን ከፍሎኛ ይመስላችኋል? ምን በለው ምን ጠጣውኛ በእኛ ስራ ይመስላችኋል? አይደለም እኮ። ለአንዳንዶቻችን ሱስ ነው መተው ያቃተን፣ ይስሐቃችን ሱስ ነው። ሌሎቹ ደግሞ ቢዚ ነኝ ይላሉ፣ ጊዜ ነው። ስለዚህ የትኛው ላይ ነው ያለሁት? የመጀመሪያው ነገር ሰው ችግሩን ካወቀ የችግሩን የሆነ ግማሽ ያህል ፐርሰንት ፈቷል። ስለዚህ ምንድን ነው እየፈተነኝ ያለው? አንድ ኃጢአት ከእግዚአብሔር እንድርቅ ወደ እግዚአብሔር እንዳልመጣ በተለይ ደግሞ ለንስሐና ለስጋው ደግሞ ኤክስኪውዝ እየሆነ ምክንያት እየሆነ ወደኋላ የሚስበኝ ያ ይስሐቄ ምንድን ነው ለእግዚአብሔር ብዬ መተው ያቃተኝ? ስለ ንስሐ ሲወራ እኔ እኮ ምናምን ብለን ምንጠቅሰው የሆነ ምክንያት አለ። ሁላችንም ስጋው ደግሞ ሲባል ምንጠቅሰው የሆነ ምክንያት አለ። እሱን ማድረግ ማወቅ ያስፈልጋል። ከዛ ህይወታችን ላይ ያመጣውን ተጽዕኖ ማወቅ። ሰው እኮ ከእግዚአብሔር ምን ያህል ርቀት እንደራቀ ቢገባው እንደዛ ይሆን ቢገባን ምን እንዳባከንን እንደተሞተለት ሰው አለመኖራችን ያባከነውን ያን የመለኮት የክርስቶስን ደም ምን እንደሆነ ቢገባን እኮ እንዲያን ነው ነበር። ሰው እግዚአብሔር ማን እንደሆነ ቢያውቅ፣ ሰው ክርስቶስ እሱን ምን ያህል እንደሚወደው ቢያውቅ እንደዛ አይሆንም፣ ኃጢአት አይሰራም። እግዚአብሔርን የሚወድ ኃጢአት ሊሰራ ይችላል። ምንድን ያደረገኝ? ከምን አይነት ህይወት ነው ያወጣኝ ይሄ ነገር? ይስሐቃችንን ካለየን በኋላ ይሄ ይስሐቃችን ይሄ መተው ያቃተን ኃጢአታችን ደግሞ ክፉ ልማዳችን ይሄ ምኞታችን ከምንድን ያወጣኝ ብሎ ማሰብ ያስፈልጋል። ከቅድስና ህይወት ከቤተክርስቲያን ህይወት መለየት እኮ መሞት እኮ ነው። በቁም መኖር አይደለም፣ እውነት መሞት እኮ ነው። ይሄን የተረዳ ሰው መንገድ ይጀምራል ቢያንስ እና ሪላይዝ ማድረግ ቁጭ ብሎ ማሰብ። ለምንድን ነው እንዲየሆንኩ ያለሁት? የሚበጀኝ የቱ ነው? እኛ ስራ ሲመጣ ምን ሲመጣ እኮ ቀድመን ቼክ የምናደርገው ምንድን ነው? ደሞዝ ነው አይደል? ነው አይደለም? አዎ ይሄ ጥሩ ደሞዝ ያለው የሌለው ናን እያለን ነው ቼክ የምናደርገው። እግዚአብሔር የሚወደው የማይወደው የሚባል ነገር የለም እኛ ጋር።
እግዚአብሔር ደስ ይለው ይሆን የለም እና እግዚአብሔር በሚፈቅደው እሱ በሚወደው መንገድ እየሄድኩኝ ነው የሚለው ጥያቄ ራስ መጠየቅ ያስፈልጋል። ካወቅን ከለየን በኋላ ድካማችንን አውቀን በጸሎት እግዚአብሔርን መለመን ነው። ጸሎት ሲባል ብዙዎቻችን ቆመን ውዳሴ ማርያም ማድረሱን መዝሙረ ዳዊት መድገሙን ምናምን ይመስለናል። ስፔሲፊክሊ ስለዛ ስለምንቸገርበት ኃጢአት ዘወትር እግዚአብሔርን መጠየቅ። ሉቃስ ወንጌል ምዕራፍ 18 ላይ አንዲት ባልቴት ነበረች ክርስቶስ ምሳሌ ሲሰጥ እና ቆማ አንድ ሰውን የማይፈራ እግዚአብሔርን የማይፈራ ሰውን የማያፍር አንድ መኳንንት ነበር፣ ሀገረ ገዢ ነበር እና በወጣ በገባ ቁጥር ትለምነዋለች፣ ትነዘንዘዋለች፣ ፍረድልኝ 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 ትላለች። ብዙ ጊዜ ያስጠበቃት፣ አሁንም ሲወጣ ያገኛታል። ቅን ስለሆነ ሳይሆን ጉዳዩን ሳይሰማ ስለ ንዝናዜዋ ብሎ ፈረደላት። እስኪ ስለ ንዝናዜዋ ብሎ በሉ ምን አለላት? ፈረደላት። ሩሩ ስለሆነ ነው አይደለም። ጉዳዩን ሰምቶ ፍርዱ ስለሚገባት ነው አይደለም። ታዲያ ይሄ እግዚአብሔርን ማይፈራ ሰውን ማያፍር ይሄ መኳንንት ለአንዲት ባልቴት ስለ ንዝናዜዋ ብሎ ከፈረደላት የኛ አባት ክርስቶስ ለሱ ብለን አንተን ለማስደሰት እኮ ነው እኔ ብር ወርቅ አልጠየቅኩ፣ መኪና አላልኩ፣ ሀብት አላልኩ፣ ጌታ ሆይ ካንተ የሚያርቀኝን ይሄን በየቀኑ የምሰራውን ነፍሴን እያጎደላት እያጠቆራት ያለውን ይቺን ኃጢአቴን አንሳልኝ እያልኩ እኮ ነው። ከዚህ በላይ ምን ጸሎት አለ? እስኪያቆምልን ድረስ ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች እሷ እንኳን ተምራለች። የኛ ኃጢአት ደም መቼ እንደሚቆም አናውቅም። 10 ዓመት እኔ እንጃ፣ ምናልባት 2 ቀን። ግን እግዚአብሔርን በትዕግስት በየቀኑ መጠየቅ ያስፈልጋል። አዎ ይከብዳል። በዚህ ህይወታችን ጠዋት ተነስተን ነጠላ አድርገን ለጸሎት መቆም እኮ በጣም የሚያስይዝ ነገር። ቅዱስ ቄርሎስ ንስሐ እስክገባ ድረስ ጸሎት ላቁም ኃጢአተኛ ስለሆንኩ እንዳትል፣ ወደ እውነተኛዋ ንስሐ የምትመራ ራሷ ጸሎት ናት ይላል። እንዳትሳቅቅ፣ እግዚአብሔር ትላንት የነበርክበትን አስታውሶ ዛሬ ለጸሎት ስትቆም ደስ የማይለው የሚከፋው አምላክ እንዳይመስልህ ይላል። የሚከፋው አምላክ እንዳይመስልህ፣ እሱ ከመነሳትህ እንጂ ከውድቀትህ ምንም የለው። እስኪ እግዚአብሔር በሉ ሁላችሁ፣ ከመነሳታችን እንጂ ከውድቀታችን ምንም የለው፣ ጉዳይ የለው። ስንት የወደቅክ አይደለም ስንት የተነሳ ነው እግዚአብሔር ጋር ሳያቋርጡ ስለዛ ጉዳይ መጸለይ። አንሳልኝ እግዚአብሔር ሆይ ነፍሴ ላይ የተሰነቀረውን ይሄንን የኃጢአት ጦር ንቀልልኝ፣ ልይህ አንዴ ይሄን የጋረደኝን ክፉ ምግባሬን ከህይወት ያውጣልኝ። እግዚአብሔር አሁን ከምናስበው ምድራዊ ከምንጠይቀው ነገር በላይ እውነት ይሄ ማያስደስተው ይመስላችኋል? ማያስደስተው ይመስላችኋል? ከዚህ መጀመሪያው ጸሎት። ሁለተኛው ሁላችንም የምናውቀው በንስሐና በስጋው ደሙ መታገል ነው። እንግዲህ ሁላችንም ፈተና የሁላችንም ድክመት ይሄ ነው። አዎ እኮ እንረዳለን። ንስሐ ገብቶ በቀኖና መሃል መውደቅ እኮ በጣም ከባድ እኮ አይደል? ገና ቀኖናችን ሳንጨርስ በዛ ክፉ ልማዳችን ሱሳችን ምክንያት ወድቀን የንስሐ አባታችን ጋር መሄድ ተሳቀን ይቀረን ሰዎች አሉ። ጨርሰን ደግሞ ጥሩ ሆንኩኝ ስንል ስጋው ደግሞ ተቀብለን በመሃል የወደቅን ሰዎች አሉ። የአብዛኞቻችን ፍርሃት ደግሞ በየቀኑ እኛ ምለን ተገዝተን ስላልቻል ነው። በየቀኑ ታግለን ይህንን ክፉ ምግባራችን መተው ስላልቻልን ከንስሐ በኋላ ድጋሚ የምናደርገው ስለሚመስለን ከስጋው ደግሞ በኋላ ደግሞ ድጋሚ ብበድል የሚል ፍርሃት ስላለብን አንቀርብም ጭራሽ። ቅዱስ ዮሐንስ አፈወርቅ ያን ጊዜ ሰዎች ሲጠመቁ የማይጠመቁ በጣም ብዙ ክርስቲያኖች ይበዙ ነበርና ምክንያቱን ሄዶ ሲያጣራ ከተጠመቅን በኋላ ኃጢአት ብንሰራስ ብናሳድፈውስ የተቀበልነውን የእግዚአብሔር መንፈስ ይሉታል። ጸሎት ስንጸልይ መጀመሪያ ምናችን ሆይ ነው የምንለው። አባታችን ሆይ። ያልተጠመቀ ሰው የእግዚአብሔርን ልጅነት ያላገኘ ሰው አባት ማለት አይችልም። ታውቃላችሁ አይደል? ይሄን ጸሎት መጸለይ አይችልም ክርስቲያን ያልሆነ ሰው። ግን አባታችን ሆይ ብለን አባታችን ሆይ ማለታችን መጠመቃችንን ያሳያል። መጨረሻ ላይ ሄድና በደላችንን ምን በለን። ስለዚህ ልጅ ከሆንክ በኋላ ምን አለ ማለት ነው? መበደል አለ ማለት ነው። ኃጢአት አለ ማለት ነው። ይሄንን ስለሚያውቅ ነው ሚስጥረ ንስሐና ሚስጥረ ቁርባን የሚደገም ሚስጥራት የሆኑት እኮ ለዚህ ነው። ክርስቶስ ስለሚያውቅ ነው ኃጢአት እንደምንሰራ በሰውነታችን ደክመን እንደምንበድል ስለሚያውቅ አባት ካልነው በኋላ ይቅር በሉኝ ይቅር በለኝ ደግሞ በሉኝ አለ። ጸሎቱ ላይ ያስተማረን ጸሎት ላይ ደግሞ እሱን አካተተ። ስለዚህ ወዳጆች ይህንን ኃጢአት ከእግዚአብሔር ጋር ካሉ በምንም ልናሸንፋችን ንስሐ እየገባን በየጊዜው ቶሎ ቶሎ ስጋው ደሙን እየተቀበልን ካልሆነ በምንም ልናሸንፉ አንችል። በምን ብዙዎቻችን በኃይል ይመስለናል ጎበዝ ስለሆንን ስፖርት ስለሰራን
ወይ የሆነ ሞቲቬሽናል ስፒከር ሰምተን አዎ ዛሬ ይለወጣለሁ ስላልን ይመስላል። እንደዛ እንዳይመስላችሁ። ድካምን አምኖ እግዚአብሔር ፊት ራስን አዋርዶ እንደሚሄድ አልችልም እንደማለት የሚያድን ነገር የለም። አንድ ጊዜ ዲያብሎስ እግዚአብሔርን እንዲህ አለው ይላሉ አቡነ ሺኖዳ። እግዚአብሔር ዲያብሎስ ነው ያለው፣ ብርቱዎቹን ለእኔ ተዋቸው፣ እኔ ይችላቸዋለሁ እነሱ አለ። ምኖቹን? ማን ነው ይህን የሚለው? ለእግዚአብሔር ማለት ዲያብሎስ ነው የሚለው። ብርቱዎቹን ለእኔ ተዋቸው፣ ደካሞቹን ግን አልችላቸውም። ምክንያቱም ድካማቸውን አምነው ወደ ማን ተጠግተዋል? ወደ እግዚአብሔር። እግዚአብሔርን የያዘ ሰው ዲያብሎስ ሊችል አይችልም። እኛ እኮ ሰርች አድርገናል፣ ሀውቱ ምናምን ብለን እኮ ዩቲዩብ ላይ ሰርች አድርገናል፣ እንዴት እንላቀቅ ከዚህ ኃጢአት ብለን፣ ግን አልሆነም። ይኸው ስንት ነገር ሞከርን፣ ያልሄድንበት ቦታ የለም፣ ያልሞከርነው ስትራቴጂ የለም ያንን ኃጢአት ለመተው፣ ግን አልሆነም። ስለዚህ አሁን ከማን ጋር እንሞክረው? ከእግዚአብሔር ጋር። ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ፣ እሱ ደግሞ በማን ይኖራል? ማን ያለው ይሄንን? ክርስቶስ ነው። አስቡት። ስለዚህ ክርስቶስ የተዋሃደው ስጋ ኃጢአት ሊያሸንፈው አይችልም። ቢያንስ ኃይል ያገኛል። ስለዚህ በየጊዜው ቶሎ ቶሎ እንደው ንስሐ መግባት፣ ቶሎ ቶሎ ስጋውን መቀበል ያስፈልጋል። ይህንን ማድረግ ያስፈልጋል። ትልቁ የሰይጣን ፈተና ደግሞ ተስፋ መቁረጥ ነው፣ ተስፋ ማስቆረጥ ነው። እንግዲህ በዚህ ኃጢአት ምክንያት ብዙዎቻችን ተስፋ ቆርጠን ከእግዚአብሔር ርቀን፣ አይ እኔ መቼም ሰው አልሆንም ብለን ማለት ነው። አይ እኔ መቼም እንደ አብርሃም ታምኜ ለእግዚአብሔር መስዋዕት ላደርግለት አልችልም ይሄንን ብለን የራቀን ሰዎች አሉ። የራቁ ሰዎችም ደግሞ አሉ። ተማረን የተው ነው ማለት ነው። እግዚአብሔር በፈቃዱ ከዚህ ኃጢአት እኛን የሚያወጣበት ቀን ይመጣል፣ ነፃ የሚያወጣበት። ግን ከላይ ያልኳችሁን ነገር ካደረግን በየቀኑ መጀመሪያ እግዚአብሔርን በጸሎት ምን ማለት ነው? መነዝነዝ። በቃ ለአንተ እኮ ነው ክርስቶስ ጌታዊ ደስ እንዲለ ብዙ የከፈልክለት ደምን ያፈሰስክለት እኔ ልጅህ እንዲሆኛለሁ፣ ስለዚህ አውጣኝ እያልኩ ነው ብሎ መለመን። በየቀኑ ከእሱ ጋር እየታረቁ ስጋውን ደሙን እየተቀበሉ መታገል። የመጨረሻ ደረጃ ልንደርስ እንችላለን። እስከ መጨረሻው የህይወታችን ፍጻሜ ሊታገለን ይችላል ይህ ክፉ ልማድ። ተስፋ መቁረጥ ግን አያስፈልግም። ቅዱስ ዮሐንስ አፈወርቅ የሰይጣን ዓላማ አንተን ኃጢአት ማሰራት አይደለም፣ አንተን ተስፋ ማስቆረጥ። ምን ማለት ነው? ምክንያቱም ተስፋ የቆረጠ ሰው ድነት ስለሌለው ምህረት ስለሌለው ማለት ነው። እና በእግዚአብሔር ምህረት መተማመን፣ እግዚአብሔር ይምረኛል ብሎ ማመን ያስፈልጋል። በየቀኑ መምጣት። አንዳንዶቻችን ልቤ ገና አልተሰማኝም፣ ሌላ ጊዜ ይህንን ኃጢአት ስሰራው አለቅስ ነበር፣ አዝን ነበር፣ ዛሬ ግን ምንም አይሰማኝም። ና ችግር የለውም፣ ቆይ ትንሽ ተስተካክዬ እመጣለሁ። ና የሚያስተካክል ራሱ እግዚአብሔር። ስትወው እመጣለሁ። እንድትወው የሚያደርግ ቤተክርስቲያን መምጣት ነው። መታከሚያ ናት እቺ ቤተክርስቲያን። ንስሐ መታከሚያ ነው። ከምንም ነገር በላይ ትልቁ መድኃኒታችን የክርስቶስ ስጋና ደም። ያንን ማድረግ ያስፈልጋል። የመጨረሻውና ወሳኙ ነጥብ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለመውደድ መጣር። ከኔ ጋር ናችሁ? ይሄ መጨረሻ ነጥብ። እስኪ ኃጢአቱን በሉ ለመተው ከመጣር ይልቅ እግዚአብሔርን መውደድ ምን ማለት? መጣር። በጣም ዲፈረንስ አላችሁ ታውቃላችሁ አይደል? በአንድ ምሳሌ ላስረዳችሁና ልጨርስ። ከፊቴ ጨለማ አለን በል፣ ከኋላዬ ብርሃን አለን በል። ፊት ለፊት ያለውን ጨለማ ዞር የምታገል ከሆነ ያ ብርሃን ምንን ነው የሚያገኘው? ጀርባዬን። ስለዚህ ፊትን ወደ ማን አዙር ነው? በወደቅንበት ቅጽበት መነሳት። በወደቅንበት ቅጽበት ኃጢአቱን እያደረግን የጽድቅ መንገዱን መቀጠል ያስፈልጋል። ቶሎ እዛው ጸሎት ማድረግ፣ መጾም፣ ቤተክርስቲያን መምጣት፣ ከነ ኃጢአታችን ማገልገል፣ ቶሎ ንስሐ እየገባን ስጋው ደግሞ መቀበል። አሁንም ወደቀን ቶሎ መነሳት። ስለዚህ የሆነ እግዚአብሔርን እንድንቀርብ የሚያደርጉን መንፈሳዊ ተግባራት ስናደርግ ለኃጢአቱ ያለን ፍቅር እየቀነሰ ይመጣል። ቅዱሳን አባቶች እኮ ጌታ ሆይ የኃጢአትን ጣዕም ከልብ ያውጥተህ የጽድቅን ጣዕም ትከል ይሉታል። ስለዚህ መጀመሪያ መውጣት ያለበት የኃጢአት ጣዕም ነው። አንዳንድ ሰው ለምሳሌ ዘፈን ነው እንበል እና ዘፈንን ለመተው የመጀመሪያ የምናደርገው ነገር ምንድን ነው? ሙሉ ለሙሉ ከስልካችን መደለት ነው አይደል? ትንሽ ጊዜ ነው የምንቆየው፣ የታወቀ ነው። ትንሽ ጊዜ። ስለዚህ ይሄ ማለት ምን ማለት ነው? የዘፈን ጣዕሙ ከኛ አልወጣም ማለት ነው። የመዝሙር ጣዕሙ አልገባንም ማለት ነው። ዘፈን የተዉ ሰዎች፣ በመዝሙር በጣም የተማረኩ ሰዎችን ሄዳችሁ ብትጠይቋቸው ዝግንን ያላቸው የሆነ ጊዜ ራሳቸውን መዝሙር ማዳመጥ አለማምደውት በአንዴ አይደለም ማለት ነው። ስለዚህ መንፈሳዊነት ክርስትና ሁልጊዜም ትንሽ ትንሽ ነው፣ ትንሽ ትንሽ እድገት ነው። ልክ እግዚአብሔርን እየወደድነው ስንመጣ ጣዕሙ እየገባን ሲመጣ የሆነ ጊዜ ያንን በየቀኑ ይፈትነን የነበረውን ሳናደርገው፣ ሳንሄድበት፣ ሳናወራው፣ ሳናየው አናድር የሆነው ያ ኃጢአት ረስተነው ብዙ ጊዜ እንቆያለን።
ድጋሚ እንኳን መጥቶ ቢፈጥነን ጣዕሙ አይገባንም። ምክንያቱም እግዚአብሔርን መውደድ በመንፈሳዊ ተግባሮች ስለተለማመድን ማለት ነው። ሁላችንም እግዚአብሔር ከዚህ የክፉ ልማድ ኃጢአት ይሰውረን፣ ያለብን ሁሉ ነቅሎ ያውጣልን። ከምንም ነገር በላይ እንደ አብርሃም ይህንን እንደ ወደን አሳድገን ተንከባክበን እዚህ ድረስ አብረውን ይኖር ነው ይህን ይስሐቅ የተባለውን ኃጢአታችንን ነቅለን እንድንጥለው እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።